ሩታዬ ግን ይችን ውጭ ሀገር የምታያትን ነገር ብትታያት ጥሩ ነው ብዬ አስባለሁ። ዛሬ ደግሞ ደስታን ገለል አድርገውት ደግሞ ከዳኒ ጋር ለነገሩ ዳኒ ሻይ ይሻላል ማለት ነው ብዬ አስባለሁ። ደስታ እኮ በቅናት አበደ ዛሬ፣ የምሬ ነው የምላችሁ ማለት ነው። በቅናት አበደ እኮ እንዴ! ተረጋጋ እንጂ አይዞህ። እኔና ዳኒሻ ሌላ ሀገር ልንሄድ ነው። ከዚህ ሀገር ውጭ ወደ ውጭ ሀገር ልንወጣ ነው። ፕሮሰሱን ጨርሰናል እና መሰናበት ያለብን ሰዎች በሙሉ ተሰናብተናል። እና መጨረሻ የቀረህን አንተ ስለሆንክ አንተ ለመሰናበት አይዞህ፣ አትደንግጥ። ምንም ማድረግ አይቻልም። በቃ ልትሄድ ነው እንግዲህ። ደስታ ምን ይሻላል? ምንድን ነው ሀሳብህ? መሄድ የለብሽም ማለት አለብህ። ሚስትህ አይደለች? ይህን ነገር ለመናገር የሚጠራለት እየቀለድን አይደለም። እንዴት ነው? ቁም ነገር ነው እያወራን ያለ ነው። ዳንሻ ሁሌም ከጎኔ ስላለክ በደስታዬም በሀዘኔ ኢቭን ገፍቼ ራሱ በጣም ብዙ ጊዜ አክሰፕት ያደርገኛል። ላይክ ዳኒ እውነት ነው፣ ይሄ የሚደበቅ ነገር አይደለም። ዳኒ እውነት ምርጥ ልጅ ነው። በዚህ አጋጣሚ ተጎኗ የማይጠፋ እነ ሜሪ ሁላ እንኳ ተገልብጦ ሲሄዱ እነሱ የማይጠፋ ልጅ ነው። በዚህ አጋጣሚ ዳኒን እኛም እናደንቀዋለን። ሀቢብቲ ችግር የለውም ማለት ነው። እና ዛሬ ማርክን አይታችኋል። ማርክና ቤዛ ሲሰሩ የነበረው ቪዲዮ ዛሬ ፖሊስ ነኝ ብሎ ደግሞ የሆነ ሰው ገብቶ ነበር። ያም እኮ ፖሊስ አይደለም፣ ዝም ብሎ የእነሱን መሰል ልብስ ለብሶ ነው እንጂ የሚሰሩት ድራማ እንዲሆን እነ ማርክ በጣም ገብቶኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት፣ ሀሳብ አስተያየታችሁን ስጡ። ወደ ቪዲዮ ዋው ዳኒ ሞቀው እኮ ሞቀው። ጫማውን ሳያወልቅ አልጋ ላይ እንዳይወጣ ሩት ታፈራው። አይዞ ደስታ ውስጥ እየተቃጠለ ነው ያስታውቃል። ግን አይዞ በቃ ምንም ማድረግ አይቻልም። ቻለው እንግዲህ አባቴ። ነገሮችንም ከአንተ ጋራ ስለተሳካልኝ በጣም ደስተኛ ነኝ። ከዚህ በኋላ ያለውን ህይወቴ ሌላ ሀገር ስሄድ የማውቀው አንተን ነው፣ አንተም የምታውቀው እኔን ነው፣ እኔም ለአንተ ነው ያለሁት፣ አንተም ለእኔ ነው ያለኸው። በጣም ደስተኛ ደስታ ጨለለ ጋይስ፣ አይዞህ ጨለለ ደስታ። የብሬ ነው የምላችሁ ጋይስ፣ ጨለለ። እንኖራለን ብዬ ተስፋ አደርጋለሁ ከፈጣሪ ጋር። ይቅርታ መናገር የለብኝ። መሞጋገሱን ትታችሁት የምርሽ ነው? በቃ ማለት አይ ቲንክ ሳምንት ኦ ማይ ጋድ አኒ ሳምንት ቆይተን ነው የምንመጣው አሉ። ደስታ እንግዲህ ጨነቀው፣ በጭንቀት ተዋጠ። ምን ይብቃው። በቃ ለሄዱ ነው። ምን ይሻላል? ደስታ ሀሳብህ ምንድን ነው? እስኪ ተናገር። እዚህ ያለው ነገር በጣም ነው የሰለቸን። በጣም እውነት ነው። እንኳን እናንተ እኛንም ሰልችቶናል። የስ እንዴ እስኪ ያው እውነት ነው። እስኪ ሌላ ደስ የሚል ነገር ወጣ በሉ እናሳዩን። በቃ ሁሌ ጭቅጭቅ፣ ሁሌ ብዙ ነገሮች ላይ ሰላም አጥተናል እና ከዚህ ሁሉ ውዝግብ ለምን ራቅ ብለን ውጥት ብለን አንኖር የሚለው እሳቤ ሲመጣ ለአጋጣሚ ደግሞ የጀመረው ነገር ተሳካልን። አብዛኛው ሰዎች ተሰናብተናል፣ እቃችንም ፓክ አድርገን ጨርሰናል ምናምን። ግን አንተም ደግሞ ይህን ነገር ማወቅ አለብህ በማለት አዎ፣ ስለዚህ ማወቅ አለብህ ብለው ነው የነገሩ። ደስታ ስለሚያከብሩና ስለሚወዱ ነው ማለት ነው ይህን የነገሩ። ስለዚህ ምንም ማድረግ አይቻልም። ወይም አንተ አብሬ ልሄድ እንዳትል ብቻ ፈራሁኝ። ማሳብ ስታመጣ እኔም ልክ ነሽ በሚል በቃ ዳኒ ትንሽ እየርክ ነገረው። እንዲህ ልጅ እኮ ደንግጦ እንዳይወድቅ ወደኋላ ውቀ መተናል እና በዚህ አጋጣሚ ወንድማችን ልንሰናበት ነው። መልካሙን እንመኛለን። አለሁበት አለ ደስታ እና ማለት ነው ውዶችዬ። እኔ የማርክ ነገር ግራ እየገባኝ ነው። የማርክና የቤዛ በዚህ ልክ ወይ ቪው ከ200 ሺህ እንኳን በላይ አይታይም፣ 100 ምናምን ነው የሚታየው። እንደዚህ እየተሆነ ስራ በጣም ይደብራል። የእውነት ለመናገር ማርክና ቤዛ የሚሰሩት ነገር ጥሩ አይደለም። ይቅርታ አድርጉልኝና ድራማ ነው ስነግራችሁ። ምክንያቱም እይታን በምን እናምጣ ቪውን በምን እናምጣ ነው አሁን ህዝቡ ሩጫ የያዘው። ገባችሁና? እንደዚህ አይነት ነገር ነው የሚመስለኝ እንጂ ሌላ ነገር ምንም የተፈጠረ ነገር አይኖርም። እውነቱን ስነግራችሁና ግን በዛ ልክ ጥሩ አይመስለኝም። በቃ እንዲኔ በፍጹም የሚመስል ነገርም አይደለም።
ብቻ ልቦና ይስጣችሁ ነው የምለው። ልቦና ይስጣችሁ ማለት ነው። እና ሩታዬ ዛሬ ቀን በቀን እያበራሽ ነው። በቃ አንቺ ውበትሽ ቀን በቀን እያበራ ነው። ቀን በቀን ውበት ድፍቶብሻል። ቀን በቀን እውነቴን ነው የምልሽ። አምሮብሻል፣ ውበት ደፍቶብሻል፣ ምር ብሎብሻል። ኧረ ይመችሽ። ኦማይ ጋድ መሬ ነው የምልሽ። እናቴ ታድላችኋል ኢትዮጵያ። ይህን ዩቲዩብ እግዚአብሔር አምላክ ሰጥቷችኋል። ፈታ ዘና እያላችሁ ስራችሁን እየሰራችሁ ያመራችሁን እየለበሳችሁ ዘነጥ እያላችሁ ፏ እያላችሁ ይመቻችሁ። ማርያምን ጀግኖች ናችሁ። ይህን ነው የምለው። እውነት ለሰው ኬርለስ ናቸው፣ ጣጣም የላቸውም። ስራችሁን ብቻ ነው እውነት ለመናገር። ውድ አድማጭ ተመልካቾች ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሸር አድርጉት። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። እወዳችኋለሁ፣ አከብራችኋለሁ፣ አመሰግናለሁ። ይህን ለማለት ነው የመጣሁት። ግን ያው ምን ልበላችሁ፣ ምን ልል ነበረ? ገርሞኝ እኮ ነው የነ ሩታዬ፣ የምሬ ነው። በጣም ገርሞኝ ነው።